እሺ አይ ቲንክ 10 ሰከንድ በላይ ከተሽከረከረ ወይ ከ20 ሰከንድ በላይ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? ምን እያወራችሁ ነበር? መጀመሪያ አልሰማውም። ከዛም ከውጪ ታፕታፕ እያደረኩኝ እየገባሁ እንትን እያልኩኝ ነበር። አስገባኝ። እሺ አዳምጪ፣ ናታችሁ ነሽ። እሺ አሁን እቺ ልጅ እዚህ ገስት ላይ የገባ የሚገደሉ ናቸው ቢባል ያለምንም ነገር ሳታቅሞተሽ ማለት በማያገባ አትግባ የሚለው የህይወት ህግ እዚህ ጋር ነው የሚሰራው። እድሜ እንዲረዝም እና በሰላም እንድኖር በማያገባ አትግባ ማለት አሁን ምንም ሳታውቅ ሪኩዌስት ልካ ገባ ገስት የገቡ ተገዳዮች ናቸው ቢባል ያለ ስራ የማታውቀው ነገር። እሺ እንቀጥል። ሄሎ ሰላም ሰላም አሌክስ። ሰላም እሺ፣ ብዛ እንኳን ደህና መጣሽ። አሜን አሜን። ደህና ሁሉ ሰላም ይመስገን ፈጣሪ። ምን እንታዘዝ? እኔ ስለ ምክር በጣም ነው ደስ የሚላይ፣ በጣም ነው የምናመሰግነው። እግዚአብሔር ብዙ ጊዜ እከታተላለሁ፣ ግን ማወራው ምንም ችግር የለም። እግዚአብሔር ይመስገን፣ ስሙ ይባረክ እና ለምክር በጣም ነው የምንወድቅ፣ በጣም ነው የምናከብርክ። በርታ፣ በዚሁ ቀጥልልን፣ ኖርልን። አሜን አሜን። ምስጋና ግን እኮ እንትን ይላል ጎበዝ። አዎ ይሞቀኛል። እኔ አስቸጋሪ ነኝ። ክብር ምናምን የማይወድልኝ ሰው ነኝ። በነገራችን ላይ በጣም ሲበዛብኝ አቀልጣለሁ። ትንሽ ቲቪት ይለኛል እና አረጋጉት። ሄሎ ይሰማል? ድምፅሽ ታፍኗል። እንዴት ነው? ተዳክመሻል። የስራ ነገር ሆኖ ኤርፎን እየተጠቀምሽ ነው? አሁን አቆርጫለሁ። እሺ አሁን ይሻላል። ምን እንታዘዝ? እኔ መጠየቅ የምፈልገው ጥያቄ ነበረኝ። ጠይቂ። ጥያቄ እንትን ነው። ለምሳሌ አሁን እኔ እዚህ 2 ዓመት ምናምን ቆይቻለሁ እና ኢትዮጵያ ከሄድኩኝ ማለትም ቦታ መግዛት ምናምን ፈልጋለሁኝ ማለት ከሄድኩ እዛ ሄጂ ቦታ በአሁኑ ሰዓት ዋጋ እየጨመረ ነው ለመግዛት ፈልጌ ማለት እዚህ ደግሞ ከሰራው ቢያንስ ብሩም እየጨመረ ነው የሚሄደው የቦታ ዋጋ ማለት እና ለመግዛት ፈልጌ እንዴት ላድርግ ግራ ገብቶኝ ነው። ምን ያህል ጊዜ ነው የቆየሽው? አይ ቲንክ 1 አመት ይቀረኛል። አየቆየሽው አንቺ እዚህ የሰራሽ አመት ከ7-8 ለዛ እኮ። ስለዚህ መሬት ለመግዛት ያለውን ነገር አይተሻል፣ አጣርተሻል። የዋጋ ሬንጁ ምን ያህል ነው፣ የት አካባቢ ይሆናል የሚለውን በደንብ ዝም ብሎ እኮ አይገዛም። መሬት ስለመግዛት ስታስቢ መሬት ልክ እንደ ሞባይል ወይ እንደ ማስቲካ ሱቅ ሄደሽ ነው ፒክ አድርገሽ ይህን ሳይንስ የምትይው አይደለም፣ ቅርስ ነው። ገብቶሻል? ስለዚህ ስትገዢ በደንብ አስበሽበት በጀት መድበሽ ጊዜ ወስደሽ ራስሽ ሄደሽ አይተሽ። አሁን አንቺ ገና ወደ ሀገር ቤትም አልገባሽም። ስለዚህ ብዙ ነገር ይቀርሻል። አንደኛ 1 ዓመት ከምናምን ነው። 1 ዓመት ከምናምን ሰርተሽ መሬት ለመግዛት የሚያስችል ነገር ይኖረኛል ወይ? እሱ ራሱ ጥያቄ ውስጥ ይገባል። 5 ዓመት 6 ዓመት 7 ዓመት ሰርተው ያችንም የሰሯትን ቋጥረው እንኳን ያንን የሚያስኬድ ነገር ላይ ነው ይችላል። ገብቶሻል? ስለዚህ ምንድን ነው መሆን ያለበት? አሁን በሰፊው ማሰብ ጀምሪ። ገብቶሻል? አንቺ አሁን አነስ አድርገሽው ብር እጅሽ ላይ ስላለ ብቻ ላጣርገሽው ነገር ስለመግዛት ነው የምታስብ። ሚዩት አድርጊ እስቲ። ስለዚህ ምንድነው መሆን ያለበት? እንደዚህ አይነት እቅድ ካለሽ ጊዜ ይወስዳል። በደንብ ገንዘብ ሴቭ ማድረግ አለብሽ። የገንዘብ አቅምሽ በደንብ ማደግ አለበት። ምክንያቱም ጊዜውም ኑሮውም ምናምን ታውቂዋለሽ። ብዙ ነገሮች እንደ ድሮ አይደሉም። አሁን 1 ዓመት ከምናምን ሰርተሽ ከሆነ 1 ዓመት ከምናምን ምንም ሳትበይ ሳትጠጪ ወይ የሆነ ነገር ሳታደርጊ ብሩን አታስቀምጪው። ከዛ ነገር ተቀናንሶ የተቀመጠው ነገር ለዛ ላይ ደርስ ይችላል። ስለዚህ እኔ እንደ ሀሳብ የምነግርሽ ጊዜ ይወስዳል፣ ግን ገንዘቡን ወርቅ እየገዛሽ ብታስቀምጪ ጥሩ ነው። በወርቅ አድርገሽ አስቀምጪው ገንዘብሽ።
ምንም በቃ ማትሰጊበት ሀሴት ወርቅ በቃ በኮንፊደንስ ምነግርሽ ነው። ማትሰጊበት ማለት እወድቃለሁ ይወድቃል ብለሽ ማትሰጊው ቅርስ ቢኖር ወርቅ። ወርቅ ሁሌ በቃ ከዘመን ዘመን ተሻጋሪ፣ ከዘመን ዘመን የማይከስር የማይዝግ ዋጋው የማይወድቅ ሁሌ ተፈላጊ፣ ሁሌ ተወዳጅ፣ ሁሌ ዋጋው ከገንዘብ ከረንሲ በላይ የጎልድ የወርቅ ከረንሲው የወርቅ ዋጋው ሁልጊዜ ላይ ነው። ሁሌ እየጨመረ ነው የሚመጣው። ቀነሰ እንኳን ብትይ አንቺ ከገዛሽበት አትከስሪም ወይም አትወድቂ። ስለዚህ ከዛሬ ጀምሮ ምነግርሽ ብልጥ እንድትሆኝ ነው። ሄደሽ ወርቅ ግዢ፣ አስቀምጪ። ሴፍ ነው የምትሆኙ። ልብሹ ላርፍ ነው የሚለው። ገንዘብ ግን ይኸውልሽ 1 ሚሊዮን ብር ብታስቀምጪውን አካውንትሽ ውስጥ ሜቢ የዛሬ ዓመት የ1 ሚሊዮን ብር የመግዛት አቅሙ 500,000 ብር ወርዶ፣ ብሩ እኮ 1 ሚሊዮን ብር ነው። ቁጥሩ አይደለም እኮ ፋይዳውን። ብዙ ብር የብር ቁጥሩ ነው እናንተን ይታያችሁ። አካውንታችሁ ላይ አሁን ዜሮች ስለተደረደሩ ብሩ አቅም፣ የኢኮኖሚ አቅም፣ የመግዛት አቅም የሚባል ነገር አለ። በየጊዜው የመግዛት አቅሙ የገንዘብ እየሞተ ይመጣል። ወርቅ ግን ልክ በፈለግሽበት ካል ልሽጠው ብትይ ባለው የኢኮኖሚ ባለው የገንዘብ የመግዛት አቅምና ፓወር ነው የምትሸጨው በሰዓቱ። ዛሬ ገዝተሽ ለምሳሌ 5 ዓመት ብትቆይ ዛሬ ወርቅ መግዛት ብትጀምሪና 5 ዓመት ብትቆይና በቃኝ ብለሽ እዛ ጋር ስታቆሚ በጣም ነው የምታተርፊበት። ዛሬ የገዛሽውን ወርቅ የዛሬ 3-4 ዓመት ልሽጠው ብትይ። ሀሳብን የሰጠውሽ እኔ የሰጠውሽን ሂንት ወስደሽ ደግሞ ሪሰርች አርጊ። ቪዲዮዎች ጉግል ላይ ራስሽን ጠይቂ። አንዳንድ ሪሰርቾችን ለማየት እንዴት ልግዛ፣ መቼ ልግዛ፣ የት ልግዛ፣ እሱን ደግሞ አንቺ ጎልጉዩ። ግን እንትን የሰጠውሽ ሀሳብን የሰጠውሽ እኔ። እሺ ኦኬ፣ እሺ፣ አመሰግናለሁ አሌክስ። ያው የእድሜም ጉዳይ ስለሚያሳስበኝ ነው። እስከ መቼ ነው? እድሜሽ ምን ያህል? አሁን ወደ 24 እየሄድኩኝ ነው። ሴት ልጅ ደግሞ ቦታ ማግባት አለባት። እድሜ 30 ምናምን ከሆነ ማን ይፈልገኛል እሱ የሚል ጥያቄ አለብኝ። 30 ትፈሪያታለሽ? በጣም ነው ፈረው። 30 የሆነው በምክንያት ነው የሚለው የትራፊክ ህግ ህይወታችሁ ላይ ያመጣችሁ ሰው እንዴት ነው ነገሩ? እና አሁን 30 ሳትገቢ ሲጥጥጥጥሽ እንዳይገባ በቃ እዛው ከ30 በፊት ማግባት አለብኝ ብለሽ የተገኘው ልታገቢ ነው። ትዳር እኮ እግዚአብሔር ሲፈቅድ ነው የሚሆነው። 30 ሳልገባ ምንም ይሁን ማንም ይሁን ከየትም ይምጣ የታባቱ ብቻ ባል ይሁን አትይም። ስለዚህ እንደውም እዚህ ነገር ላይ መነግርሽ ግዴለሽ 30 ግቢያት፣ አትፍሪ። እግዚአብሔር ያለው ነው የሚሆነው። ገብቶሻል? በ30 ዓመታቸው አግብተው ምርጥ ትዳር የሚኖሩ ብዙ ሰዎች አሉ። የእድሜው ጉዳይ ሳይሆን ዋናው ቁም ነገሩ ትክክለኛውን ሰው የምታገኙ መቼ ነው ነው። ፈጣሪ ደግሞ ቢዘገይም የሚቀድመው የለም። በ20 ዓመቷ የሚያገባች በ30 የሚያገባች እግዚአብሔር ሁሌ ትክክል መቼ እንደሚያደርገው ያውቃል፣ ለምን እንደሚያደርገው ምክንያቱም። ስለዚህ በዚህ ጉዳይ አትፍሪ። በይዘ እርግጠኛውን የምነግርሽ አትፍሪ ማለት ደግሞ የኔ እናት በርሽን ጥርቅምቅም አድርገሽ ዘግተሽ ወንድ የሚባል ነገር አጠገቤ እንዳይደርስ ብለሽ ወንድ ሲደውልልሽ ጆሮ ግንዱ ላይ እየዘገኝ ማነው ስልኬን የሰጠ ጠፋ ከዚህ እያልሽ ወንድ የሚባል ያባረርሽ። ገብቶሻል አይደለም? እንደዛም ካደረግሽ እንግዲህ እግዚአብሔር በምን ምክንያት ባል ሁናት እስቲ ለዚህ ልጅ አጋር ድጋፍ ሁናት ብሎ የላከልሽንም አጠናግረሽ ልታባረር ነው። ምን መሆን አለበት? ባላንስ አርጊው። ማህበራዊ ህይወት ይኖርሽ። ገብቶሻል? ከሰው ጋር ተቀራራቢ ማለት ይህ ፍቅር ምናምን ገለሜል የሚኖር ሳይሆን ሶሻል ላይፍ ይኖርሽ። ከሰው ጋር ሳቂ፣ ተጫዋች፣ ሀሳብ ተለዋውጪ ይኑር። በዙሪያ ሰዎች ይኑሩ በዙሪያሽ። ከዛ ውስጥ ፈጣሪ የትኛው ባልሽ ሊሆን እንደሚችል ራሱ አስማምቶ አግባብቶ ወደ ህይወትሽ ውስጥ እንዴት መግባት እንዳለበት እሱ ያመቻቻል። አንዳንድ ሴቶች አሉ። ለዛ እኮ ነው እንደዚህ ያልኩሽ። ወንድ እንዳያናገረኝ ስልኬ ላይ እንዳይደውል እንደ እንትን ፈርተው ማንም አላስጠጋም ብለው ጠጋቸውን ግን ቆሜ መቅረቴ ነው ብለው የሚፈሩ ሰዎች አሉ። ደግሞ እኮ ትጸልያለች እኮ ጌታዬ ሆይ ባል ስጠኝ። እንዴት ይስጥሽ? በሩ እንዳለ ባደገኛ ጠራጥረሽው ማለት ነው። መዘጋጋትም ጥሩ አይደለም። ደግሞ ዝም ብሎም የተገኘውን ሰው ጋር ደግሞ ፍቅር ግንኙነት ውስጥ ልግባ ማለት ትክክል አይደለም። ባላንስ አድርገሽ ራስሽን ተቆጣጥረሽ መጓዝ ነው። ተግባባን? እሺ፣ መልካም ቀን። ደግሞ 24 ዓመቷ ሆና ነው የእድሜ መሄድ። እኛ ምን እንበል ጓድ? ወይኔ
ሰውየው ልጅ። እኛ ምን እንበል? ቀንድልና በቀል እኮ ደረስን። ይሄናት እኔማ ጭራ በቅርቡ አበቅላለሁ። ምን ልበልን? ያውን አንቺ 24 ላይ ሆነሽ እያልሽ ከሆነ ይህ ተስፋ የለኝም ማለት ነው። እኔ በዚህ አይነት ጋይስ በቃ ምንም ተስፋ የለኝም። የቆሙ ቀሮቹ ማህበር መክፈት ማቋቋም አለብኝ። ቆሙ ቀሩ ሰውዬ ተብዬ የመጀመሪያው ሆናለሁ። ሄሎ ሄሎ። ታዲያ እውነቴን እኮ ነው። 24 ዓመቷ ሆኖ እሷ የእድሜ መሄድ ያሳስበኛ እንዴ? 24 እኮ በጣም ገና እኮ ነው እንዴ? በጣም ገና። እስቲ እኔ እኮ ቤተሰብ ዙሪያ ነው የመጣሁት። ልጅ አስቸግሮኝ ምን ማለት ተሰጠኛለህ ብዬ ነው የመጣሁት። ማን አስቸግሮ? ልጅ አለ። ልጅሽ ነው? ምን ተፈጥሮ ነው? የ20 ዓመት ልጅ አለኝ። የ6 ዓመት ልጅ ሆኖ ነው ጥዬው የወጣሁት። ቢያንስ እኔ አሁን 15 ዓመቴ ነው አረብ ሀገር። ያው የአረብ ሀገር ሴቶችን ህይወት ላንተ መንገር አይጠበቅብኝም እና ልጁ ከ10ኛ ክፍል እምቢ ብሎ አልማርም ብሎ አቋረጠ። ማኖረው እንጀራ ጋጋሪ ያለው ልብስ አጣቢ ያለው ሁሉንም ነገር አሟልቼ ነው ማኖረው። እምቢ አለ። ቤተሰብ እንዲቆጣጠረው ያለበትን ሁኔታ አደረኩኝ። አሸነፈ። ያልጠበቅኩ በ15 ዓመቱ ያልጠበቅኩበት ቦታ ሄዲ። ባጭሩ ስሙን መግለጽ ስላልፈለኩ ነው። ከዛ ብዙ ዋጋ ከፍዬ ገንዘቤን ብቻ ሳይሆን ራሴንም መማጣት ደረጃ ደርሼ አስወጣሁት። ከዛን በኋላ ደግሞ ማንኛውም ነገር አስቤዛ እያሟላሁለት ቤት ተከራይቼለት ሳኖረው ነበረ። ሞተር ታልገዛሽልኝ አለኝ። ከ2 ዓመት በፊት 2 ዓመት ከ6 ወር ምናምን ቢሆነው ውድ በነበረበት ሰዓት ነበረና 200 ሺህ ብር ከባህር ዳር አዲስ ሞተር እንደዚህ ሰው የተጠቀመበት ያን ያክል ጊዜ ላይ ኖረው ይችላል ብዬ አስመጣውለት። ወንድም ሄዶ አመጣለት በራሱ ምርጫ። ያንን ሞተር ለሰው እየሰጠ ሰው እያሰራበት እሱ የሚውለው ጫት ቤት ነው ተባልኩ። የት ጫት ቤት? እሺ ስመክረውም ምንም ነገር መልስ አይመለስልኝም። አላደረኩትም፣ አልሆነም፣ ውሸት ነው፣ እኔን ስለሚጠሉኝ ነው ምናምን የሚለውን ነገር ነው የሚነግረኝ። ዘመዶቼ የሚሉኝን ነገር ትቼ አይ ዘመዶች ያው ዞሮ ዞሮ የሆነ አካብደውም ሊነግሩኝ ይችላሉ። ልጅ ነው ይሳሳታል፣ ጓደኛ ጋር አንድ ቀን ቢያውት ሊሆን ይችላል ብዬ እንደዚህ በአካባቢ ሰው በማውቃቸው ሰዎች ተከታተሉልኝ ብዬም ልጁን እንዲከታተሉልኝ አደረኩኝ። ምንም ነገር ስራ እንደማይሰራ ሞተሩንም ለማንም እየሰጠ ያችን ሞተሩ ሲሰራ የዋለውን እንደሚቀበል ያው 2 አድርጎ ማለት ነው። በዛ መልኩ ነበር እስካሁን ድረስ። ስቆጣውም አልሰማኝም፣ ስመክረውም አልሰማኝም። ለመሄድም ደግሞ መሄድ የምችልበት ጊዜ ላይ አይደለሁም እና አሁን ላይ ደግሞ በባህር ሄድ ያለሁኝ እያለኝ ነው። አንተ ምን ትመክረኛለህ ወንድሜ? ወዴት ነው የምሄደው? ወደ ባህር? በባህር ወደ ሳውዲ። አንቺ የት ነሽ? እኔ ዱባይ ነው ያለሁት። በባህር ሄዳለሁ። ምን ብር ላኪልኝ ነው? አዎ አይሆንም። ምን አጉድዬብህ? አንተ ሰው መሆን አቃተክ እንጂ የጎደለብህ ነገር አለ ወይ? አርፈ ተቀመጥ። ሞተርህን ራስህ ይዘህ ስራ። አንተ ልብ ካለክ ላንተ አይደለም ወይ የምለፈው? የሆነ ነገር ቢኖረኝ ያንተ ነው። ስለዚህ ልብ ካለክ ጎበዝ ሆነህ ራስህን የምትችል ከሆነ እኔ ምንም አያምረኝም፣ ሁሉንም ላንተ ሰጣለሁ ብዬም ለመንኩትም ብዙ ነገር አልኩት። መስማት አይፈልግም። ሞተሬን ሽጬ ሄዳለሁ ነው የሚለው። እና አንድ ሰው ካሸነፈህ ለዛ ሰው የኖርክለት ካልመሰለው ምን ማድረግ ነው የሚሻለኝ? ስለክ ያው ትረዳኛለህ ብዬ አስባለሁኝ። እኔ እናት ነኝ። ምንም ነገር ቢሆንብኝ አልፈልግም። ገባክ? ግን እንደ አንድ ወንድ ልጅ
እንዲያንዲ ደግሞ ሐሳብ ተኔ የተለየ ሐሳብ እንዲያለው ሰው ለዚህ ለልጅ ከፍቼበት ነው ብለህ ታስባለህ? ማድረግ አለብሽ ወይም የለብሽም ብለህ የምታስበውን ነገር ብትነግረኝ። እሺ ሚውት አድርጉ። ለሌሎቻችሁ የሚጠቅማል አሁን የምነግራችሁ ነገር። ለማንም ሰው ለልጃችሁም ቢሆን አሳ ሳይሆን አሳ እንዴት ማጥመድ እንዳለበት ነው ማሳየት ያለባችሁ። ልጁን ያበላሽሽው አንቺ ነሽ። ሰራተኛ ቀጥረሽ ለጫማ የሚያረግለት ካልሲ የሚያረግለት ለእጁ የሚያጎርሰው ቀጥረሽለት ችግርን አያውቀው፣ ወድቆ መነሳትን አያውቀው። ልጃችሁን የምትወዱት ከሆነ ገና የምትወልዱም ትኖራላችሁ የወለዳችሁ። ልጃችሁን የምትወዱት ከሆነ ከልጅነቱ ጀምሮ ቢቻል ገና አራስ ቤትም እያለ ሪከርዱን ላድርጌ አሰማዋለሁ ብነግርሽ ነው። ልጅ ስወልድ ወንድም ሱን ሴት የሰጠኝ ድምፄን ቀድቼ አራስ ቤት ገና አራስ ቤት እያለ ስፒከር ምናምን አስገብቼ እዛ ቤት በስሱ ሲተኛ ምክንያቱም ሰብኮንሺየስ ማይንድ ይሰማል፣ ድብቁ አእምሮ ክፍል ይሰማል። እሺ የልጅም ቢሆን እዚህ ምድር ላይ ምንም ነገር በቀላሉ አይገኝም። ምናልባት መቶ ጊዜ ሞክረ በመቶኛው ሊሆን ይችላል የሚሳካው። አንድን ነገር በቀላሉ ማግኘት አትችልም። ማሳካት የምትፈልገውን ነገር ለማሳካት ምናልባት ሚሊዮን ጊዜ ልትሞክር ትችላለህ። የሚሳካው አንዴ ነው። በቀላሉ የሚገኝ ነገር እዚህ ምድር ላይ የለም የሚለውን እየነገርኩ ነው ማሳድገው። ገና አራስ ቤት እያለ እንዲሰማ ነው ማድረገው ነው። እንኳን አድጎ ገብቶሻል። ማግኘት ያለበትን ነገር ደግሞ እንዴት ማግኘት እንዳለበት እያደገ ሲመጣ ብዙ ጊዜ ተሞክሮ እንደሚገኝ፣ በፈተና ውስጥ እንደሚገኝ፣ ወድቆ በመነሳት ውስጥ ስኬት እንዳለ፣ በራሱ እንደሆነ ሁሉ ነገር ማድረግ የሚችለው ማንም እንደማይኖርለት እያወቀ እንዲያድግ ነው ማድረገው። ይህን ማድረገው ልጄን ስለምወድ ነው እንጂ ሁሉን ነገር እያሟለው ክብክብ አድርጌ ቀብቅቤ ሁሉ ነገር እንዳይጎልበት ሰው እንዲጋ ትንሽ ይለው እኔን የሚለው እያልኩ ባሳድገው ነገ ያለን ይንቀሳቀስ፣ ነገ ያለኔ ሰው አይሆን። እኔ ብሞት ወይ እኔ ባልፍ ሽባ ነው የሚሆን። ገብቶሻል? የማይንቀሳቀስ ሰው የማይወድ ገብቶሻል? ሱሰኛ በሰው ላይ የተንጠላጠለ ሰው ነው የሚሆን። መሪ መሆን አይችልም፣ ወድቆ መነሳት አይችልም፣ ቶሎ ነው ተስፋ የሚቆርጠው። ገብቶሻል? ስለዚህ ልጅሽን ያበላሽሽው አንቺ ነሽ። የኔ እናት በራሱ እንዲቆም ማድረግ የነበረብሽ ነገር ምንድን ነው? ምንም ነገር እያሟላሽ ማሳደግ ሳይሆን እንዲሞክር ማድረግ። ትንሽ ደገፍ ታደርጊውና ጋን በጠጠር ይደገፋል አይደል የሚባለው? እሱ ግን ሌላውን እንዲሮጥ እንዲሞክር፣ ሲወድቅም እንደገና ራሱ እንዲነሳ። ልጆች እያለን እኮ ያን አይደለ እንዲያደረጉት ቤተሰቦቻችን አይደለ? ለእያንዳንዳቸው አሁን 90ዎች ውስጥ ምናምን የኖራችሁ ሰዎች የምታውቁት ነው። በእግራችን እንድንሄድ እኮ ልጆች እያለን ይዘው ትንሽ ያስኬዱንና ሂድ ወንበር ተይዘህ ምናምን እየተባባለ ነው። ወንበር ይዘህ ወንበር አስይዘው ያቆሙንና ይሄዳሉ። እነሱ ለመቆም ስንሞክር እንወድቃለን። ያቺን ወንበር እየያዝን ከዛ በነጋታው እያለ ነው በእግር ቆሞ መሄድ የለመረ። ህይወት ማለት እንደዛ ነው። አሁንም ማስረሻ አታስቀምጪው የኔ እናት። አሁንም አሟላለታለሁ ተው ብለሽ የምታባብዩ ከሆነ ልጁ ነገ ሰው ይገልና ወይ ወንጀል ይሰራና እስር ቤት ይገባል። እናቴ ታስወጣኛለሽ ብሎ በአንቺ ላይ ነው ጫንቃው ያለው። እናቴ ያለችልኝ አድጎ 18 ዓመት በላይ ሆኖትም አንቺ ላይ ነው የተደገፈው ይሄ ልጅ። የምትወጁ ከሆነ አሁንም ውለታ የምትውለት በራሱ እንዲቆም። አሳውን አትስቺው፣ አጥምዶ መብላት እንዳለበት አስተምሪ። ገንዘብ አትላኪለት። ችግርን ይየው፣ ወድቆ መነሳትን ይወቅ። ለካ በህይወቴ ማንም የለልኝም እንዴ ራሴ ነኝ እንዴ ነገሮቼ የራሴን ህይወት ኃላፊነት መሸከም ያለብኝ ማለት አለበት። እኔ እኮ ፐርሰናል እኮ ነግሬያቸዋለሁ። እኔ እናትና አባቴ የማመሰግናቸው ሙልጭ ያሉ ድሃ ሆነው ስለወለዱኝ። የሚያወርሱኝ ንብረት፣ ሀብት፣ ገንዘብ ሆኜ ታገኘኛለሽ ወይ ሱሰኛ ሆኜ ወይ እኔ ያለ ወንጀለኛ ሆኜ ይገኝ ሆነ። ድሃ ሆነው ስለወለዱኝ እግዚአብሔር ያክብራቸው። ራሴ አፈር ከደሜ ግጬ እንድነሳ ስላረጉኝ ከልቤ ነው የምልሽ። ቢሆን ምን አይነት ሰው ነበር የሚፈጠረው በእኔ ቦታ? አሁን እዚህ ቦታ ቁጭ የሚለው ሰው ሌላ ሰው ይሆን ነበር። ሁሉ ነገር አሟልተውልኝ፣ ሁሉ ነገር አልጋ ባልጋ አድርገውልኝ እዛ ላይ ተራመድ ቢሉኝ
ስለዚህ ልጆች ያላችሁ ወደፊትም ልጆች የሚኖራችሁ ሰዎች እኔ የማረገውን የነገርኳችሁ ልጆቻቸው አጥምዶ እንዲበሉ አርጓቸው። ማጥመጃውን ብቻ ስጧቸውና እነሱ አጥምደው ሞክረው ይውደቁ፣ ችግር የለም። ወድቆ ሲነሳ እኮ ነው ሰው የሚሆነው። ስለዚህ አሁንም ሽጬ ሄዳለሁ ካለ አትሂድ ምናምን እያልሽ አትከራከሪው። ራሱን የሚያውቅ ልጅ ነው ይሄ ልጅ ብትይውም ኦልሬዲ ልጁ ኦልሬዲ ከቁጥጥርሽ ውጭ ነው። ምክንያቱም ያሳደግሽበት መንገድ ነው ያበላሸው። ገብቶሻል? ለቀቅ አድርጊ ውስጥ ምንም አስተያየት አትስጪው። ገንዘብም አትላኪለት ከዚህ በኋላ ሰራተኛ ቀጥረሽም የሚያጎርሰው ምናምን አትበይ እባክሽ። አሁን እንኳን ነገሮችን ለማስተካከል ሞክሪ። አትሊስት ያው ተጣሞ ያደገን ነገር ለማቃናት ብትሞክሪ ይሰበራል፣ ግን አትሊስት ሞክሪ። ግን የሚረዳሽ ሰዓት ግን ይመጣል። ይህን እርግጠኛ ሆኜ እነግርሻለሁ። እናቴ ለካ እውነቷን ነው የሚልበት ጊዜ ያለ መከራ በደንብ ሲቆላው ማለት ነው። እሺ ግልጽ ነው፣ ግልጽ ነው ወንድሜ። በጣም ነው የማመሰግነው። አንዳንድ ጊዜ ያው በልጅነት ልጅን ታገኝና በኋላ ላይ ገንዘብን ፍለጋ ትሄዳለህ እና ነገሮች ይበላሹብካል። ለዛ ነው። አይዞሽ አይዞሽ። እሺ ነው ወንድሜ፣ አመሰግናለሁ። እሺ እሺ፣ መልካም ቀን። እንደ እናት እረዳታለሁ። በጣም ያሳዝናል። ለፍታ እዚህ ደረጃ አድርሳ ጫት ቤት ምናምን ነው የሚውለው አለችና፣ አያችኋል እናንተ ልጆቻችሁን የጠቀማችኋቸው እየመሰላችሁ ልጅ የምታሳድጉ ልጆች ለልጅ እንዳይከፋው እያላችሁ ኮምፕሊትሊ ግን ማለት ነው የማትመልሱትን አይነት ጥፋት ነው እያደረጋችሁ የምትሄዱት። ይክፋው፣ ይውደቅ፣ አይሞት ነገር አይሙት እንጂ ችግርን ይኸው። ምን ሆናችሁ? ችግር አንዴ ሰውን እኮ የሚገራው የዛሬ ልጅ አሁን እኮ በቃ ቁጭ ብሎ ታላቁን የማያከብር የሚሳደብ ስነስርዓት የሌለው ግብረ ገብነት ያልተማረ ልጅ ምናምን አሁን እኮ የበዛው ማለት ነው። ተገርፎ እኮ ስላላደገ እኮ ነው። ችግርን እኮ ስላላየው እኮ ነው። በእኛ ጊዜ 90ዎች ውስጥ ምናምን የኖሩ ልጆች ቶሎ መልስልኝ እስኪ። በውስጥ ላወራ ፈልጌ ነው የማማክረን ነገር ስላለ። በውስጥ እኮ መመለስ ይቸግራል። ይህነት የወዙ ልንገርሽ፣ ግልጹን ተናግሮ የመሸበት ማገር ይባላል። በውስጥ ለዛ ካለ ነገሩ እንደዛ የሚወጣልና እኔ ለማውጣት ሁለት ልብ ሆንኩ። ሰው አውጪ ይለኛል። እኔ ደግሞ ትንሽ ሰርቼ ቢያንስ ስራ መስሪያ ምናምን መሄድ ፈልጋለሁ እና ምን ይሻላል ባወጣ? ወይስ ለማውጣት ደግሞ አንድ 15,000 ሪያል ምናምን ይፈጅብኛል። ዋናው ቁም ነገር ማውጣት ትችያለሽ። ከጠፋሽ እኮ ህገወጥ ነሽ አይደል? እንዴት ነው ማውጣት ይቻላል? አሁን ግን አንድ 15,000 ሪያል ይፈጅብኛል። እኔ ደግሞ ቢያንስ የስራ መስሪያ ምናምን ትንሽ ሰርቼ መግባት ፈልጋለሁ ማለት ነው እኮ። አሁን ያንቺ ነው ምርጫው። ገብቶሻል? አሁን ይሄ እኮ ለመወሰን ይሄንን እርግጥ እንዴት ላድርግ የሚለውን ጠይቂ ትችያለሽ። ግን እንደ አንቺ ፍላጎት ነው። ሁለት እግር አለኝ ተብሎ ለዛፍ ላይ ይወጣል ማለት። ስለዚህ እሰራለሁ ካልሽ አውጥተሽ ሄደሽም እንደፈለግሽ መምጣት የምትችይ ይመስለኛል። ነገም ተመልሰሽ የመስራት እዛ ስራ ገበታሽ ላይ ግምትሽ እንደገና የመስራት ሀሳቢው ካለሽ ማሰራት ይቶሻል። ምክንያቱም ህጋዊ መሆንሽ ዞሮ ዞሮ ለአሁን ብቻ ሳይሆን ለወደፊቱም ይጠቅምሻል። ከተማርሽው ትምህርት ህገወጥ መሆን ያለውን ጉዳት አይተሽዋል። ስለዚህ ህጋዊ ለመሆን የምትችይ ከሆነ አጋጣሚው አይለፍሽ። ነገ ሜቢ ያንን አጋጣሚ ላታገኙ ትችላለሽ። ገብቶሻል? ስለዚህ እንትን ነው በቃ ዞሮ ዞሮ ህጋዊ መሆንሽ ጥቅሙ ለወደፊትም ነው። ህጋዊ ሆነሽ ስሪ፣ ከዛ ሜል በምፈልግበት ሰዓት ሂጂ፣ ከዛ መመለስም ከፈለግሽ ተመለሽ። አይ መመለስ ሀሳብ የለኝም መሄድ ነው በቃ ሄጄ በዛው መቅረት ነው ካልሽ ጥቂት ጊዜ ከሆነ ያለሽ ሰራ አድርገሽ መግባት ነው። እኔማ የምሄድበትን እኮ አላውቅም። ያው ውጭ ላይ እስከሰራው ድረስ ያው ከይዤ ምናምን ይሄን በማለት ቀኑ ወይ ብሩን ሳትይዝ ነው የሚሄደው እና ሀሳብ ስለሆነብኝ ነው። ህገ ወጥ ሆነሽ መስራቱ ተመችቶሽ ነው? ቢያንስ ጠለብ ቤት ከሰራሁት ህይወት የተሻለ ነው ብዬ አስባለሁ። ወጭ ቢበዛም እኮ አሁን ለመሄድ ስትፈልጊ እንዴት ነው የምትሄጂው?
ህገወጥ ከሆንሽ እኔ ዝም ብዬ ወረቀት አውጥቼ ግን መመለስ አልችልም። ከ5 ዓመት ምናምን በኋላ ነው። እኔም የመመለስ ሀሳብ አሁን የለኝም፣ እዛ ከሄድ ካልቀየርኩ በስተቀር ሀሳብ። ምን ያህል ጊዜ ነው መቆየት የምትፈልጊው አሁን ከዚህ በኋላ? እኔ ኢትዮጵያ ቤት ምናምን ብቻ ነው ያለኝ። አሁን የስራ መስሪያ ምናምን የሆነ ነገር ከያዝኩ መሄድ እፈልጋለሁ እኮ። ብዙ አይደለም የምትቆየው። አላውቅም። ይሄንን እንግዲህ ያኔ አሁን እዚህ ስራ ልወጣ እችላለሁ ምናምን። ጅዳ ያላችሁ ደግሞ ስራ ፈልጉልኝ በዛ አጋጣሚ እና አላውቅም ምን ያህል ጊዜ እንደሆነ። ስለዚህ ይሄ ውሳኔ አንቺ ነው የሚሆነው። እሺ ማንም ምንም ቢልሽ ዞሮ ዞሮ አንቺ ከኢንተረስትሽ ከፍላጎትሽ ጫማ ውስጥ ሆነሽ ነው ይሄን መወሰን ያለብሽ። እሺ በቃ አመሰግናለሁ። እሺ ህገወጥ መሆን ግን ዞሮ ዞሮ ጥቅም የለው። ህገወጥ ለመሆን አትሞክሩ ሰዎች። ህጋዊ ሁኑና ራሳችሁን የምትገኙበትን መንገድ መፈለግ ነው። ህገወጥ መሆን ብዙ ጣጣ አለ። ከፖሊስ ጋር መሯሯጥ ራሱ እኮ ሌላ ስጋት እኮ ነው። ሄሎ እሺ ቀጣይ ህገወጥ መሆን ምንም ትርጉም የለውም። እሺ አስቡበት። ጤና ይስጥልኝ። ሰላም ዴና። ፈጣሪ ይመስገን። እንኳን ደህና መጣሽ። በጣም ነው የማመሰግነው። ድምፅሽ ግን ርቋል። ቆይ ኤርፎን ላውጣ። ኤርፎን ነው የምትጠቀሚ? ድምፅሽ ርቋል ስል ጠፋ እንዴ ጭራሽ? ይሰማል አሁን? አሁን ትሰሚያለሽ። እንኳን ደህና መጣሽ። ይሰማል? አዎ ይሰማል። አዎ እኔ ምክር ፈልጌ አይደለም የመጣሁት፣ ግን ላመሰግን ነው የመጣሁት። የምኖረው እዚህ በአሜሪካ ነው የምኖረው። ግን በጣም ደስ የሚለኝ ነገር ብዙ የተጎዱ እህቶች በዛ ምድር ያሉትን እየታደግ ስለሆነ ጌታ በጣም ይባርክ። እየሰራኸው ላለው ነገር በጣም ነው ማመሰግን ማከብርህ በእውነት። እና ሴቶቹን ደግሞ ስራችሁን ስሩ፣ ብራችሁን ያዙ። የራሳቸውን ኑሮ መኖር ሲጀምሩ ወንድ በራሱ ነው የሚመጣው። ወንዶችን ደግሞ እንዳታሳድዱ፣ ራሳችሁ ፈልጋችሁ አትሂዱ። ራሳችሁን ጠብቁ። በደንብ አድርጋችሁ ባላችሁ ነገር ልበሱ፣ ኑሯችሁን ኑሩ። ትዳር ግን የሚመጣው በእግዚአብሔር ጊዜ በራሱ ጊዜ ነው የሚመጣው እና ወንዶቹን ቼዝ እንዳያደርጉ ይህን እንድትመክርልኝ ብዬ ነው። ጌታ ኢየሱስ ይባርክ። ተባረክ። አሜን። አመሰግናለሁ። በዛ ላይ እናት ነኝ፣ የልጆች እናት ነኝ። እኔም እየሰማው ነበረ። የቀድማ እህቴን ንገራት፣ ልጁን ራሱ ላይፍ ያስተምረዋል። በራሱ ግን እንዲቆም መተው ነው። እንደዚህ አይነቱ ሊሂድ ካለ ትልቀቀው፣ ይሄድና የተወሰነ ላይፍ አስተምሮት ይመለስ። ቅድም 20 ዓመት ልጅ አለ ያለችው ሴትዮ ነው ይህንን እምለው። ተባረኩ። በጣም ወዳችሁ። እሺ አመሰግናለሁ። ምስጋና ነው እንግዲህ ተቀብለናል። በፍሬ የሚቀመጥ ኮይን ስጣችኋለሁ። እስቲ አሁን ከጥቂት ደቂቃ በኋላ ሁለተኛውን ዙር ሄሎ ሰላም ነህ? ሰላም ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየ። በእውነት እግዚአብሔር ይስጥ። በጣም ነው እናንተ የምወደው። አመሰግናለሁ። እሺ እኔነት እና እኔ የምለው አሁን በቅርቡ የሆነ አዲስ ፍቅረኛ ይዤ ነበር። ማለት በቅርብ አይደለም ግን አመት ከምናምን ሆኖኛል። በጣም ማፈቅራለሁ። እኔ በጣም ነው ማፈቅረው። ግን እሱ ደግሞ በጣም ጥቅም ነው የሚፈልገው። አይፎን ጊዜ ምናምን ይለኛል። ቆይ እኔነት ቆይ ፍቅረኛውን ከየት አገኘሽው? ይተዋወቃችሁ? እንደ በአጋጣሚ አሁን ያለው እኔ ሀገር ቤት ነኝ፣ እዚህ ሳውዲ ላይ ነኝ ያለው አትልም። ግን እኔ መጀመሪያ ያወቅኩት ኢትዮጵያ ነው እና በጣም ፈቅራለሁ። ለሱ ብዙ ማሳወትነት ከፍዬበታለሁ። እና እሱ አሁን አይፎን ግዢልኝ፣ ይህ እንዳለ ጓደኞቼ አይፎን ነው የሚይዙት፣ አይፎን ግዢልኝ ምናምን እያለ ጨናነቃል። እኔ ደግሞ አይፎኑን ከገዛው ቢክደኝስ ብዬ ፈራው። ምን ትለኛለህ? ምን ያህል ጊዜ የምትተዋወቁት? አመት ምናምን ሆኖናል።
እኔም እዚህ ከመጣው አመት ከ3 ወር ነው። አይፎን የትኛውን ነው ግዢልኝ የሚልሽ? አዲሱን ነው 17 እና ስንት ካሜራ ያለው አዲሱ እንዳለ ቲክታከሮች የሚጠቀሙት የለ እሱን ጊዜ ይላኛል። እኔ ለራሴ ሳምሰንግ ነው ያስኩት አይፎን ይለኛል። እና በጣም ደግሞ አሌክስ እውነት በቃ እንዳይክደኝ ራሱ ፈራለሁ። በጣም ፈቅራለሁ። እኔ እንጃ ምን እንደሚሻለኝ አላውቅም። ምን አልሽው እንጂ? እሺ ላስብበት አልኩ። መጀመሪያ እኔ እዛ ኢትዮጵያ ያለው ራሱ 15,000 ብር ነው 15,000 ብር ነው የገዛው። አጋሽተን ነው የገዛነው። እና አሁን ደግሞ ሌላ ስልክ አይፎን አሁን ፋሽኑ ይሄ ነው ብሎኝ ነው። እሺ አሁን እኔ እሱን ከተውኩ ደግሞ እኔ ለሱ ብዙ መስዋዕትነት ነው የከፈልኩ። ፒክደኝስ በየፋራት እኔ እዛ ያለው በጣም ፈቅራለሁ ነበር እና እሱ ትንሽ ዱርዬ ነገር ነውና ሲደባደብ ምናምን እስር ቤት ይገባል እና በጣም ጠብቃለሁ እኔ በእምነት ማለት ነው። እኔ በጣም በሱ ፍቅር ስላበርኩ እጠብቃለሁ። ቤተሰብ ሲለኝም ሲመክረኝም እሺ አለለም እምቢ ብዬ በቃ እሱን ነው የምጠብቀው የነበረው እና የሀገሬ ልጅ ስለሆነ በቃ እኔ በጣም ወዳለሁ። የእውነትሽን ነው? አይፎን 17 ግዢልኝ አለሽ? 17 ምናምን አላለም፣ ግን አይፎን ነው ግዢ ያለኝ። ስራ የለውም? ረዳት ነው የሚሰራው ታክሲ ላይ። እሺ ስለዚህ አሁን ምንድነው የምትፈልጊው አንቺ? እርዳኝ ልግዛ። እኔ ነገ ቢክደኝ አንተ ቤት ነው የሚመጣው። እኔ ምን ቤት ነኝ? አሁን ቢክድሽ ለምንድነው እኔ ጋር የምትመጪው? በኝ ምከረኝ አሌክስ። አንተ እንደው ለሴቶች አባት ነኝ። እንደው አንተ እግዚአብሔርን አንተ እንደው የምታወራው ቃላት ለኛ መድኃኒት ነውና የሴቶች አባት ና። እድሜሽ ምን ያህል ነው? እድሜሽ ምን ያህል ነው? እኔ አሁን 33 ሆኖኛል። ሚዩት አድርጊ እስኪ። አሁን እሷ ያወራችው እውነት ነው እውነት አይደለም የሚያሳስበን ላይሆንም ይችላል። ምክንያቱም እኔ ሰው ከቶኑ እረዳለሁ ምን አይነት ቴንሽን ውስጥ ሆኖ እንደሚያወራ። ግን እንደ እሷ እዚህ ውስጥ ያላችሁ ሰዎች ትኖራላችሁ። ይሄ ለእናንተ ነው የሚጠቅመው። ወንድ ልጅ ከእናንተ የሚፈልግ ከሆነ ስልክ አይደለም። አሁን እሷ ነው ስልክ ግዢልኝ አለኝ ያለችው። ካርድ ሞይልኝ ለምን አይሆንም? አያፈቅራችሁ ተናግሬያለሁ። ወንድ ልጅ በሚያፈቅራት ሴት ፊት ሞገሱን እንዲያጣ አይፈልግም፣ ክብሩን እንዲያጣ አይፈልግም። የሚያፈቅራት ሴት ካለች ያቺ ሴት እንድትገምተው አይፈልግም። ከሰው የሚጠብቅ ነው እንዴ? ይሄ በራሱ አልቆመም እንዴ? በክብሩ አይደራደርም። አጥበቃ ወንድ ልጅ ተፈጥሯችን ነው። የክብር ጉዳይ በጣም ነው የሚያሳስበን ነው የሚያስጨንቀን። ገብቷችኋል? ደግሞ በጣም እውነተኛ ፍቅር ከያዘው ደግሞ አንድ ወንድ የሚበላው ሳይኖረው ቀርቶ ምናልባት ከተባድሮ መቶ አንቺ ሊጋብዝሽ ይችላል። እንኳን ከአንቺ ሊጠይቅ ቀርቶ በጣም ነው የሚያስጨንቀው የክብር ጉዳይ። እውነተኛ ፍቅር ሲይዘው ነው ያልኩሽ። ካላፈቀረ ግን ምናምን ግዢልኝ፣ እንዲላኪልኝ፣ እንዲያስፈልገኝ፣ ችግር ገጠመኝ፣ ብር አበድሪኝ ምንም ነገር ሊልሽ ይችላል። ለምን በአንቺ ዘንድ ክብሩን አጣ። በጣም ምን ይገርመዋል? ነገ ጥሎሽ ነው የሚሄደው። ሲጀመር እቅዱ ያ ነው። አብረሽ እንደማይቀጥል ያውቃል። ስለዚህ ከአንቺ የሚፈልገውን ነጥብ ካስቆጠረ በኋላ ገመትሽው አልገመትሽው፣ አከበርሽው አላከበርሽው ግድ የለውም። ስለዚህ የትኛውም ወንድ ደፍሮ እንዲህ አድርጉልኝ ካላችሁ አያፈቅራችሁ። ከተሳሳልኩ ስቀሉ፣ ከተሳሳት ስቀሉ። አሁን ብቻ ሳይሆን በህይወት ዘመናቸውን የነገርኳችሁን እንዳትረሱት። አንድ የምትደርሱበት መደምደሚያ ነው። ምን ወንድ ልጅ ካፈቀረ በራሱ ነው ቆሞ ሊያሳይሽ የሚፈልገው። እንዳለው ሁላ ነው አክት የሚያደርገው። አንቺ ገርማን ደህና ነኝ እኮ ይልሻል። ከፍቶት ሁላ ደህና ነኝ ነው የሚልሽ። ደብሮት ከፍቶት በህይወት ከባድ ስትራግል ውስጥ ሆኖ ግን ኧረ እኔ ጀግና ነኝ፣ በጣም ምርጥ ነኝ፣ አሪፍ ላይ ነኝ ነው የሚልሽ። በአንቺ ዘንድ ልፍስፍስ መሆኑን ማሳየት በጭራሽ አይፈልግም። ስለዚህ አስቢበት። ተግባባን ማዳም?
እሺ አሌክስ በጣም አመሰግናለሁ። በእውነት በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እድሜ ይስጥልኝ። እሺ እናት መልካም እሺ ያወራችሁ እውነት አይደለም። በነገራችን ላይ ሳይኮሎጂካሊ ያውቃሉ ሰዎች የሚያወሩትን ነገር ትክክል ነው አይደለም የሚለውን የሆነ የተሸመደደ ስክሪፕትን ያነበበችው ሰው ከሀሳቡ እያመጣ የእውነት ትክክለኛ የሆነ ነገር ሲያወራ እና ገብቼ እንዲህ ልበል ብሎ ሲገባ ዲፍረንስ አለ እና ለዛ ነው እኔ እንደስጨርስ እንትን ያልኩት እንጂ ስክሪፕትን ያነበበችው ሰው ጣጣጣጣጣጣጣ አረገችው። ጓደኞቹ አሉ በዙሪያዋ እንዲህ በይ ብለዋት እንዲህ እንበለው ገብተህ ምናምን ብለው፣ ግን ለእሷ ያለችው ግን ለሆነ ሰው ይጠቅማል። ለዛ ነው ዝም ያልኳት። ሄሎ ምንድን ነው በር ላይ ስታክ ያደረገው? ኢቨን የምትናገርበት አክሰንት ይሄ አይደለም። አክሰንቱ ማለት ነው እዛው ጋር ቀይረው ነው። በትክክል ማውራት ትችላለች፣ ግን እንትን ብላ ያወራችን ለዛ ያስታውቃል። ቆቅነኝ ባከኔ ቆቅነኝ ሽማግሌ እኮ ነኝ ጋይስ፣ ረስታችሁትም ለሽማግሌን ብዬ እነግራችኋለሁ። አትሰሙም እናንተ። እሺ በር ጋር ሳስገባቸው ማለት ነው ለምንድን ነው ረጅም ሰዓት የሚሽከረከረው? አሁን ይኸውላችሁ ያስገባው እሱ አለ፣ አሁን እየተሽከረከረ ነው። ትልበልና አብሬሽ ልላክና እሷ ትስጥልኝ ለእኔ ፋሚሊ አንድ ላይ ድረሳቸውና እሷ ትስጥልኝ ምናምን ተብሎ ወደ 60 ሺህ ብር ተላከ፣ የጓደኛዬም ማለት ነው። ከዛ እሱ ደርሷት ሄደች ታከመችና በቃ በዚህኛው አካውንት የቀረውን ብር የልጅቷን ብር አስገቢልኝ ምናምን ስላት ስልኳን ዘግታ ጠፋችብኝ በቃ። ከዛ ከተወሰነ በኋላ ኮሜንት አድርግ ማነው ሜሴጅ ልካለኝ፣ ሶሪ ብሩ ጠፍቶብኝ ነው ምናምን በቃ እሺ ብዬ እኔም በቃ ከዚህ በኋላ ከሷ ጋር ጨርሻለሁ ብዬ ስቀምጥ አሁን ደግሞ በቃ አጠፋችሁ በቃ እኔንም ተይኝ ብዬ ዝም ብዬ በቤተሰቤ እየመጣች በቃ አላስቀምጥ ብላኛል ሳስታርቆኝ እያለች አዶን ነው። ፋሚሊ ደግሞ በጣም ፕሬሸር እያደረገኝ ነው። አዶን ነው ምን እንደማደርግ። አንተ እስቲ አማክረኝ። ምንድነው የምትፈልገው አሁን እሷ ከአንቺ? በቃ ይቅር ትበለኝ። እኔ ደግሞ አውቃታለሁ። ይቅርታ ብዬ ይቅርታ ባደርግላት ተመልሳ እንደዚህ አይነት ነገር ውስጥ ነው። ይሄ መጀመሪያው አይደለም እንደዚህ ስታረገኝ። አንድ ነችና የእናቴ ልጅ ብዬ ነው እኔ ይሄ ሁሉ የእናቴ አደራም ስላለ ታናሿም በሆነም የእናቴ አደራ ያለብኝ ብዬ ነው እንትን ምለው። ግን በቃ ሰልፊሽ ሰው ነች። አይደል ነው ምን እንደማር። እሺ አሁን አንቺ ቅርበል ልታረቃት አልታረቃት ነው ጥያቄሽ? አዎ አስጨነቁኝ ፋሚሊዎቼ። በቃ ልታረቂ ይቅር በይ ምናምን። ይቅር ብላት ደግሞ የሆነ የምትቀየር ሰው አይደለችም። በሌላ አድርጋ ሳትታመምኩ ታመምኩ ትለኛለች። እንትን ሲል እንደዚህ ዘረፉኝ ትለኛለች። አይደል ነው በቃ በጣም እንትን አለኝ። እሺ ሚውት አድርጊና አዳምጪኝ። አንደኛ ትምህርት አንድ ከቤተሰብ ጋር ገንዘብ መበዳደር፣ ከቤተሰብ ጋር ቢዝነስ ድምፅ አለ ሚውት አድርጊ። ከቤተሰብ ጋር ገንዘብ መበዳደር፣ ከቤተሰብ ጋር ቢዝነስ መስራት አደገኛ ነው ብዬ ነግሬያችኋለሁ። ከቤተሰቦቻችሁ ጋር ተከባብራችሁ ነው። ገንዘብ መሀላችሁ እንዳይገባ። ምትረዷችሁ ከሆነ ትረዳላችሁ። እርዳታ ገብቶሻል። ያገዛ ነው በቃ አለቀ። ምንም ችግር የለም። ለህሊናሽ ምታረጊው። ብድር ግን እንዲመልሳለሁ እንዲያበድርኝ እንዲህ ልስራበትና ሰርቼ ይመልሳለሁ፣ አብረን ቢዝነስ እንስራ፣ እንደዚህ አይነት ነገሮች ቤተሰቦቻችሁን ያሳጧችሁ፣ እህቶቻችሁ፣ ወንድሞቻችሁ፣ ዘመዶቻችሁን ያሳጧችኋል። ለምን ቤተሰብ ስትሆኚ ትናቂያለሽ። ገንዘብ አበድርኝ ብለህ በሷ አለች እኔም ችግር አለው እህቴ አይደለች እንዲህ ይመጣል። እንዴት አድርግሽ እንዳመጣሽ እኮ ማንም አይረዳው። ቢዝነስ ማብረሽ ብትሰሪ እንደ ራሳቸው አድርገው አይዙት። ከባዳ ጋር ስሪ ስራ ቢዝነስ ትከባበሪያለሽ። የማያውቅሽ ሰው ጋር ቢዝነስ ስትሰሪ ስትር ብሎ ነው የሚሰራው። ሁለተኛ ልናገርም ብትይ አንቺ በነፃነት ትናገሪያለሽ። ቢበድልሽ ልክሰስ ብትይ በህግ ጠይቅ ብትይ እጅሽን አይዝሽ። እህት ወንድም ምናምን የሆነ ዘመድ አዝማድ ሲሆን ግን ስጋ የሚባል ነገር ይጎትትሻል፣ ህሊና የሚባል ነገር ይጎትትሻል። ገብቶሻል?
ይህንን ሁሉ ነገር የምታሸንፉበት ብቸኛው መንገድ ምንድነው? ቀድሞ እንዲህ አይነት ነገር ውስጥ አለመግባት ነው። ስለዚህ ጥፋትሽ ላይ አንቺ አሁን ኃላፊነቱ ሰጂ። ካሁን በኋላ ላለው ትምህርቱ ሰጂ። ይቅርታ ተባባይ፣ ችግር የለው። ቂም ይዘሽ መኖርም አንቺ አይምሮሽን አንደኛ እንቅልፍ የምታጨው አንቺ ነሽ። ይቅር ተባባይ፣ ይቅር ብያለሁ፣ ትቻለሁ፣ በቃ ታረቂ። ግን መስመር አስምሪ። ገብቶሻል? ከዛሬ በኋላ ሰላምታሽም ንግግርሽም የተገደበ ገብቶሻል? እንደፈለገች እየመጣሽ ህይወትሽ ላይ ይህንን አምጪ ምናምን የምትልበትን መስመር ትዘጊውና እንደ እህት ማውራት ያለብሽ ቀን ማውራት ያለብሽ ጉዳይ ላይ ታወራለሽ። ከዛ ትርቂያለሽ ማለት ነው። ርቀትሽን ትጠብቂያለሽ። ምክንያቱም ትምህርት ተምረሻል። ይሄ ካለፈው ነገር ካለፈው ስህተት መማር ነው እንጂ ይቅር አልልም ብለሽ እንትን ብትይ ሙግቱ ኢነርጂሽን ይወስዷል። አሁን እዛ ኢነርጂ ላይ እዚህ ጉዳይ ላይ ኢነርጂሽን መጨረስ አይደብርም? ማለት ስንት ጉዳይ እያሳሰብሽ ነገር እያለ እነሱ ሲጨቀጭቁሽ አንቺ ስትመልሽ፣ እነሱ ሲጨቀጭቁሽ አንቺ ስትመልሽ፣ እሺ በቃ ትቻለው እና መስመርሽን በትልቁ ግንብ ገንብተሽ የእግዚአብሔር ሰላምታ እህቴ እንዴት ነሽ? ደህና ነሽ? ጥሩ ነሽ? አለቀ። ምን አጨቀጭቅሽ? ጥግሽን ይዘሽ መኖር እሺ። አይመስልሽም? ኦኬ ቴንክ ዩ አሌክስዬ፣ አመሰግናለሁ። እሺ መልካም ቀን። ከቤተሰብ ጋር ቢዝነስ የምትሰሩ ሰዎች ነፍስ ይማር። ቆዳችሁን ሲገፉላችሁ ምን ታረባ? አትገሏቸው፣ አትከሷቸው። እነሱም ያንን ተገን አድርገው ነው የሚበድሏችሁ። ኖርማሊ ከቤተሰቦቻችሁ ጋር በፍቅር ሰላምታ የተለዋወጣችሁ የምትረዱት ከሆነ እየረዳችሁ እንጂ ብድር መበዳደር፣ ገንዘባዊ ንክኪ እንኳን ቤተሰብ ጋር ጋር ማታውቁት ሰው ጋር ያቀያይማችኋል። ሄሎ አረ እቃውን ሰበረችው ማዳም፣ በቃ ፈጀችው እቃውን። እዚህ ቤት ስትገቡ እንደ ሀሳብ በቃ ከመስበር ወይ ሰብራችሁ ግቡ። አንደኛው ፍጭት አድርጉትና ጨረሳችሁ ግቡ። ገብታችሁ አትስበሩ። ጦሱስ ሊያስገቡኝ ነው። ሄሎ ይሰማል? ይሰማል። እንኳን ደህና መጣሽ። እንኳን ደህና ቆይ። በቅድሚያ በጣም አድናቂ ነኝ። እናመሰግናለን። እንዳለ ስደት ላይ ያለኖች አመሰግናለሁ። ምን እንታዘዝ? እኔ እንዴት ብዬ መጀመር እንዳለብኝ አላውቅም። በ26 ዓመቴ ምናምን ነበር ትዳር የያዝኩት። ምክንያቱ በጣም ብዙ ነው፣ ለማሳጠር እሞክራለሁ። ከ3 ዓመት ምናምን በኋላ ተለያየን እና በእኔ ቤተሰብ ሳያገቡ ሪሌሽንሽፕ ምናምን በጣም ያሳፈር ስለነበረ ወይም በቃ አይወዱም ቤተሰብ። የመጀመሪያ ልጅም ስለሆነ ተጠንቅቄ ኑሬ የራሴ አንድ እድል ነው መስጠት ያለብኝ፣ ከአንድ እድል ውጭ አልፈልግም ብዬ የምኖር ሰው ነበር። ግን ከስንት ጥበቃና ጭንቀት በኋላ የወሰኑት ውሳኔ በ3 ዓመት ከምናምን ለፍች ተዳረጉ። ከዛ በኋላ እንደዚህ አይነት ጥያቄ የሚያመጡብኝ ወንዶች ሁሉ የሆነ አውሬ ነው የሚመስሉ። ሰው መቅረብ አስጠላኝ። አሁን ኦልሬዲ 6 ዓመት እየሆነኝ ነው ከተፋታው። ቤተሰብ በጣም ግፊት እያደረገብኝ ነው። ለምንድን ነው? ምን ሆነሽ ነው? ሁሉም ሰው አንድ አይደለም ምናምን። የዛ ሁሉ ጭቅጭቅ፣ የቤተሰብ ጭቅጭቅ ሲመረኝ ያለ ምንም እቅድ አረብ ሀገር መጣሁ። እነሱ ጭቅጭቅ ለመውጣት ማለት ነው። አሁን 1 ዓመት ሆኖኛል። ኮንትራቴ ሲያልቅ እሄዳለሁ። ግን አሁንም በቃ እስከ መጨረሻ ዘመኔ ሳላገባ መኖር ነው የምፈልገው፣ ውስጥ ያለው ፊውቸር ማለት ነው። ግን አይቻልም እንዴ? ቤተሰቦቼ ደግሞ ምን ማለት ነው? ወይም ደግሞ ሳያገቡ መኖር ህይወት ላይ የሚያመጣው ምን አይነት ኢፌክት አለው? ግራ ገባኝ እና ምን ትለኛለህ? ይሄን ልጠይቅህ ነበር አሌክስ። ለምንድን ነው ሳታገቢ ለመኖር የምታስበው? ከልጅነቴ ጀምሬ አንዴ ነው የማገባው፣ ካገባው አልፈታም ብዬ ነበር ማምነው። ለዛም ነው እስከ 26 ዓመቴ ድረስ በጣም በጥንቃቄ እኔ ኖርኩት። ማለት በአሁኑ ጊዜ አንዲት ሴት ድንግል ምናምን እንኳን ብትቆየው ቢያንስ እስከ 15 እንኳን መቆየት የማይችሉበት ዘመን ላይ ነው ያለ ነው። ግን
ያለ ራሴ የሰጠሁት በዘመኔ አንድ የሰጠሁት እድል ተበላሽቷል። ከዚህ በኋላ በቃ ሁሉም ውሸታም ነው የሚመስለኝ እና አንድ ልጅ አለችኝ ደግሞ የ1 አመት እያለች ነው ወደ የተፋተው። አሁን ቤተሰቤ ጋር ጥያት ነው እዚህ ዱባይ የመጣሁት። አሁን ከ1 አመት በኋላ ኢትዮጵያ ሄጄ ብቻዬን መቀጠል እችላለሁ ወይ? የቤተሰብ ጫና አለበት፣ አስጠልቶኛል ብታይ። ቤተሰቦችሽ ምንድነው ምን አድርጊ ነው የሚሉሽ? ለምን አታገቢም? ለምንድን ነው ሰው መቅረብ የምትፈሪው? ሁሉም ሰው አንድ ነው እንዴ? ገና ልጅ ነሽ፣ እንዴት ነው ከዚህ በኋላ እንደዚህ የምታረጁ እያሉኝ። እድሜሽ ምን ያህል ነው? አሁን 29 ኦልሞስት መስከረም 30 ዓመት እየሆነኝ ነው። ቅድም የእድሜ መሄድ በጣም እያሳሰበኝ ነው ያለችው ልጅ ሰምተሻታል? 24 ዓመቷ ላይ ሆነ። አንቺ አያሳስብሽ ማለት ምን? የእድሜሽ መሄድ ነው አያሳስብሽም? 29 ምናምን መሆንሽ በቃ ይሄድ፣ ህይወት ይቀጥላል። እኔ ራሴን መምራት የምችልበት ስራ ብቻ እየሰራሁ መኖር ነው የምፈልገው። ምንም አይነት ትዳር አልፈልግም። ችግር አለው ወይ? ለምንድን አሁን ይሄ ከተፋታሽበት ጉዳይ ጋር የተያያዘ ነው ወይስ አንዴ በቃ ማለት አግቼ ስለፈታው ከዚህ በኋላ ማገባውም እንደዛ ነው የሚል ስጋት ፍርሃት ነው ያለብሽ? አሁን የመነጨ ነው ይሄ ያለማግባት? በቃ መጀመሪያ ራሴን በጣም ብቁ ነኝ ብዬ ነበር ማስበው። ትዳር ማኔጅ ማድረግ በቃ ትክክለኛ ሴት ለመሆን ራሴን ዝግጁ አድርጌ ንጹህ ሆኜ የቀረቡት ሰው እንኳን ካልሆነኝ ከዚህ በኋላ ልጅ ወልጄ እንደገና ሌላ ልጅ ሳትወልድ በዜሮ የምትገናኘውና ከዛ በኋላ ያለው አንድ አይመስለኝም። የበፊቱ ያልሆነኝ ከዚህ በኋላ ማገኛቸው ሰዎች ጭራሽ መቼም ቢሆን መሆናቸው አይመስለኝም፣ ሊሆንኝ አይመስለኝም። በጣም ነው ሳስበው ራሱ እፈራለሁ። አንድ ልጅ አለችኝ። አዎ እሺ ጥሩ ነው። ልጅሽን ፈጣሪ ያሳድግልሽ። እኔ ታርጊና አዳምጪ። ትዳር ቤተሰቦችሽ ልክ ናቸው ማለት ህይወት ድምፅ አለ ከጀርባሽ ሙታል ሚዩት ማረጋትሽ ለመጀመሪያ ጊዜ ነው ገስት የገባሁት። አልችልም። እሺ ቆይኔ ሚዩት ላድርግሽ። ችግር ነው። ትዳር ከፈጣሪ የሚሰጥ ነገር ነው። የተፋታችሁበት ምክንያት ምን እንደሆነ አልነገርሽም። እሱን ያለመናገር መብት አለሽ። እሱ አስፈላጊ አይደለም። ግን ዞሮ ዞሮ መደምደም የለብሽም። ሰው ባሰበው አይደለም የሚውለው አይደል? ሰው ባሰበው ቢውልማ ጥሩ ነበር እኮ። አንዳንዴ ልክ ያልሆነውን ነገር ፈጣሪ ያስተካክለናል። የትዳሩን መያዝ አለመያዙን እሱ የሚወስነው ይሆናል። ግን አንቺ በሩን ዘግተሽ አላገባም ሳላገባ ነው የምኖረው ምናምን የሚለውን ሀሳብ ታይ። ይህንን የሚያስታርቅልሽን ሀሳብ ልንገርሽ። ጥሩ የትዳር ተሞክሮ ያላቸውን ሰዎች እና ታሪኮች ለማየት ሞክሪ። አሁን ያለሽው አንቺ ከኋላ ነው። ተበድለሽ ምናምን ሊሆን ይችላል እኮ የተፋታሽው። የህይወት መጨረሻ አይደለም ይሄ። አንቺ በራስሽ ምናልባት ወስነሽ የገባሽበት ትዳር አልሆነም። በቃ ፈጣሪ እዛ ጋር ስላልፈቀደው ነው ይሆን። የፈጣሪ ፈቃድ ቢሆን አትፋችም ነበር። ምክንያቱም ፈጣሪ ያቋቋመውን ማንም ሊያፈርሰው አይችልም። ነገር ግን በራሳችን ውሳኔ አንዳንዴ ፈጣሪን ሳናስቀድም ዝም ብለን በቦይ ሆይታና በአዋራ ማስጨስ ዘለን የምንገባበት ነገር ውስጥ የእሱ ፈቃድ ስላልሆነ እንወጣለን። ትምህርት ወስደሽ በስለሽ አንተ ፈቃድ የሆነውን ብለሽ ጸሎት አድርገሽ ወደ ፈጣሪ ተመልሰሽ ንስሐ ገብተሽ ከዛ የተሻለውን ትዳር መመኘት በጣም 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 አስፈላጊ ጉዳይ ነው። እመኚ። ትክክለኛውን ሰው ካገኘሽ ትዳር ማለት ገነት ማለት ነው። ምክንያቱም እግዚአብሔር የሚከብርበት እኮ ነው ትዳር አይደል? ዘር የሚቀጥልበት፣ ፈጣሪ የሚከበርበት፣ የፈጣሪ ዓላማ የሚቀጥልበት ትክክለኛውን ሰው ነው እያልኩሽ ያለው። ይሄ ሰው ከተሳሳተ ጋር ሰው ገብቶ ነው እየተቃጠለ ያለው። አንዳንድ ሰው ዝም ብሎ ወይ ውበት አይቶ ይገባል፣ ወይ ገንዘብ አይቶ ይገባል፣ ወይ የሆነ አቋም አይቶ ይገባል፣ ወይ የሆነ ወሬ ለፍለፋ ያወራው ነገር ወይ ያወራችሁ ነገር ተመሽቶ ዘሎ ይገባል፣ እግዚአብሔር ሳያስቀድም ማለት ነው። ግን ትክክለኛ የእሱ ፈቃድ የሆነ
ታስቦበት በደንብ አመዛዝነሽ 10 ጊዜ ለክተሽ ይሆናል ይሄ ሰው ብለሽ የገባሽበት ትዳር ህይወትሽን ሙሉ ነው የሚያደርገው። ድጋፍ እኮ ነው፣ አጋር እኮ ነው። ለብቻሽ የምትሮጪውን ሩጫ አብሮ የሚያሯሩጥሽ ማለት ነው። የሚያግዝሽ የሚደግፍሽ ሰው እኮ ማለት ነው። ትክክለኛውን ሰው ካገኛችሁ ትዳር ዘሞስት ኢምፖርታንት ጉዳይ ነው። ትክክለኛውን ሰው ለማግኘት ምን ያህል እንታገሳለን ነው ፖይንቱ። ምን ያህል ርቀት እንሄዳለን፣ ምን ያህል ከፈጣሪ እንጠብቃለን፣ ምን ያህል በትዕግስት እሱ እጁን እንዲያስገባበት ጸልየን ጊዜ ወስደን በእምነታችን ማለት ነው እንጂ ችኮላ ነው። አይተሽ ከሆነ ተፋቀርን በአንድ ሳምንት ውስጥ ሽማግሌ ላክ ላጥ ሽማግሌ ይልካል፣ ድግስ፣ ሰርግ፣ ሆይ ሆይ ሆይ። ከዛ በኋላ በወሩ ቤት ነው የገባሁት አረ ማውጫውን ሲል ታገኘሽ ወይ ወንዱም እሷም። ግን እንደዛ አይደለም መሆን ያለበት። ምናልባት ትክክለኛው ሰው እስከሚመጣ ሲንግል ሆነሽ ለብዙ ዓመታት ልትቆይ ትችላለሽ። እውነቱን ነው የምነግርሽ። ለብዙ ዓመታት ነገሩን ክድና አድርገሽው ከአንተ የሆነ ይምጣ ብለሽ አንቺ ጤናሽ ላይ፣ ቤተሰብ፣ ማህበራዊ ህይወት፣ መንፈሳዊ ህይወት ላይ ቢዚ ትሆኝና ልክ አንቺ እየበሰልሽ ትመጫለሽ። ትክክለኛው ሰዓት ሲገጣጠም ፈጣሪም ሲያመጣው በጣም የሚያምር የትዳር ህይወት ይኖርሻል ማለት ነው። ድራማ የማይፈልግ የማይጎዳሽ፣ የሚከላከልልሽ አስተዋይ የሆነ ልባም የሆነ የበሰለ በእድሜ አንቺን የሚመራሽ ስታጠፊ የሚያርምሽ ከልቡ የሆነ የማይጎዳሽ ማለት የአንቺን ጉዳት የማይፈልግ ገብቶሻል። እንደዚህ አይነት ሰው አይደለም የሚያስፈልጋችሁ ትዳር ውስጥ የምር በቃ የአስመሳይ ያልሆነ የአንቺን ጉዳት የማይፈልግ ስምሽ በሌለሽበት እንኳን ስምሽ ሲነሳ ዘራፍ ብሎ የሚነሳ ከሚስቴ እኔን ቀድሚያ እኔን አልፋችሁ ነው የምትሄዱት እሷን ለመናገር እሷን ለመንካት የሚል የማያስነካሽን ሰው ለማግኘት ምናልባት 10 ዓመት መጠበቅ ካለብሽ አርጊው። 20 ዓመት መጠበቅ ካለብሽ ይገባዋል። ጥሩ ነገር ሁሌ ጊዜ ይፈልጋል። ዝም ብሎ በሆይ ሆይታና በአንድ ክሊክ ምናምን የሚመጣ ጉዳይ አይደለም። እንደዚህ አይነቱን ህይወት ለማግኘት ምናልባት 25 ዓመት የመጠበቅ ትዕግስት ካስፈልገሽ አርጉት። ከዛ በኋላ ህይወታችሁ እንደ አዲስ ይወለዳል። ገብቶሻል? ስለዚህ እንደዛ አርጊ። እሺ፣ ተግባባን? እሺ፣ አመሰግናለሁ። አላገባም። አሁን እንደሱ አይነቷን እኮ ነው አሁን ይዘን የቆሙ ቀሮች ማህበር ለማቋቋም እያሰብን ያለ ነው። ማህበራችን እንድትቀላቀል ቀስቀሳ ሳላረግ አመለጠች። ቆይ አስብበታል። አንዴ በጅምላ በቀሰቅስ ነው ይሻላል። አሁን እንደሱ አይነት አቋም ያላቸው ሰዎች የሚያስፈልጉ ነው ይመስላችሁም? ጓዶች ለቆሙ ቀሮች ማህበር ልናስብበት ይገባል። እሺ ቆይ አንዳንድ ሰዎች ኔትወርክ